ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። የአርሰናልን ጉዳይ በተመለከተ ዛሬ ደግሞ ከናንተ ከውድ ቤተሰቦች ጋር ዳግም ታገናኝተናል። የመጀመሪያው ዙር የዝውውር መስኮት የሚጠናቀቅበት ቀን ላይ ነው የምንገኘው። እንግዲህ በዓለም የክለቦች ዋንጫ ምክንያት እስከ ጁን 10 ድረስ የሚቆይ ወይም ደግሞ ለ10 ቀናት የሚቆይ የዝውውር መስኮት እንደሚከፈት ሲነገር ነበር። ያም ደግሞ እንግዲህ በርካታ ክለቦች ተጫዋቾችን ለማስፈረም ሲንቀሳቀሱበት ተጫዋቾችንም ሲያስፈርሙ ከቆዩ በኋላ የመጀመሪያው ዙር የዝውውር መስኮት እንግዲህ በዛሬው ዕለት የሚዘጋ ይሆናል ማለት ነው። እናም አርሰናልን በተመለከተ በተለይ በጣም ብዙ መረጃዎች ሲወጡ ቆይተዋል። አርሰናል አሁንም ከብዙ ተጫዋቾች ጋር ስሙ ተያይዞ መነሳቱ አልቀረም። እናም በዛሬው ፕሮግራማችን ላይ በተለይ ከነዚህ ወደ ክለቡ ይመጣሉ ተብለው ከሚጠበቁ ተጫዋቾች ባለፈ የካይ ሃቨርትዝና የሚካኤል ሜሪኖ ቀጣይ ዕጣ ፈንታ ምን ሊሆን ይችላል፣ በሚቀጥለው የውድድር ዓመት የተጫዋቾቹ ሚና ምን ሊመስል ይችላል የሚለውን ጉዳይ እንመለከታለን። ነገር ግን ልክ እንደባለፈው ሁሉ ዛሬም ደግሜ መናገር የምፈልገው አንድ ነገር በተለይ የሚመጡ ኮሜንቶች አሉ። እናንተ አድማጮች የምጽፏቸው ኮሜንቶች አሉ። ሁላችሁንም እጅግ አድርጌ ከልብ አመሰግናለሁ። ነገር ግን ደግሞ አንዳንድ ኮሜንቶች አሉ በተለይ ከዝውውር ዜና ጋር ተያይዞ ትንሽ የመበሳጨት አይነት የሚመስሉ መልእክቶች አሉና አሁንም ቢሆን ላረጋግጥላችሁ የምወደው ነገር የዝውውር መረጃዎችን የሚዲያ ባለሙያዎች አይደሉም የሚፈበርኩት ወይም ደግሞ የሚዲያ ባለሙያዎች አይደሉም እነዛን ፈጥረው የሚያወሩት በሚዲያው ላይ የተወሩ እና ደግሞ አክቹዋሊ የሆኑ የሚታመኑ ዘጋቢዎች የሚዲያ ተቋማት የሚዘግቡትን ነው እኛም ይዘን ወደ እናንተ የምንቀርበው። ስለዚህ አሉ አንዳንድ ኮሜንቶች እና እነሱን ስመለከት ከሌኮ ወደዚህ ክለብ ይመጣል ብለህን ነበር፣ አሁን ደግሞ ምንድን ያለው የሚሉ ጥያቄዎች አሉ። እኔ ያልተጠናቀቀ ዝውውር ተጠናቀቀ ብዬ ፕሮግራም ሰርቼም አላውቅም፣ ወይም ደግሞ ያልተፈጸመ ዝውውር ተፈጽሟል ብዬ ፕሮግራም ሰርቼ አላውቅም እና ይህንን በደንብ አጽንኦት ሰጥቼ መናገር እፈልጋለሁ። ፕሮግራሚን ያው በደንብ የምትሰሙም አድማጮች ስለምታውቁ፣ ስለዚህ በዚህ ጉዳይ ላይ በደንብ ጥንቃቄ ማድረግ ያስፈልጋል። አንዳንድ ጊዜ ሰው እንዲሰማ ተብሎ ብቻ የሚደረጉ ነገሮች ሊኖሩ ይችላሉና በእኛ በአራዳ ሜዳ ኦፊሻል የዩቱብ ገጽ ላይ ግን እንደዚህ አይነት መረጃዎች ለእናንተ ለአድማጮች አይቀርቡም። በቃ ያሉት ትክክለኛ መረጃዎች ብቻ ነው የሚቀርቡትና ያንን በድጋሚ ለማስገንዘብ እፈልጋለሁ። ስለዚህ ፕሮግራሞቹንም ስትከታተሉ በዛ መንገድ እንድትከታተሉ ብቻ ለማሳሰብ ነው። ወደ ዛሬው ፕሮግራም እንለፍና በተለይ ደግሞ የሚካኤል ሜሪኖ እና የካይ ሃቨርትዝ ቀጣይ ሚና ምን ሊመስል ይችላል፣ በሚቀጥለው ዓመት የተጫዋቾቹ እጣ ፈንታ ምን ሊሆን ይችላል የሚለውን ጉዳይ እንመለከታለን። እንግዲህ አርሰናል በዚህ የዝውውር መስኮት ስኳዱን በሆነ መንገድ ሺፍት ያደርጋል፣ ይቀይራል ተብሎ የሚጠበቅበት የዝውውር መስኮት ነው። ምክንያቱም አርሰናል በባለፉት ጥቂት ዓመታት ሚኬል አርቴታም ቢሆን ትኩረት አድርጎ ሲንቀሳቀስበት የነበረው ጉዳይ የተከላካይ መስመሩን በአግባቡ ማዋቀር፣ ቡድኑን ደግሞ በተለይ ስኳድ ዴብዝ እንዲኖረው ከማድረግ አንጻር ጥሩ ጥሩ ተጫዋቾችን ወደዛ ክለብ እንዲመጡ የማድረግ ጉዳይ ሲሰራ ቆይቷል። አሁን ግን በዘንድሮው ውድድር ዓመት በተለይ በዋነኝነት አስፈላጊ በሆኑ ቦታዎች ላይ አንዳንድ ለውጦች ይደረጋሉ ተብሎ ይጠበቃል። ለምሳሌ አርሰናል ወጣት ተከላካይ እየፈለገ ነው። ልክ እንደ ዲያን ሁይሰን አይነት ጥሩ ኳሊቲ ያለው በጥሩ መንገድ ፐርፎርም ማድረግ የሚችል እንዲሁ ደግሞ ጥሩ ግብ ጠባቂም ለማስፈረም ተቃርቧል። ኬፓ አሪዛባላጋን በውሰቱል ወደ አርሰናል ሲመጣ የምንመለከተው ግብ ጠባቂ ይሆናል። እንዲሁ ደግሞ በፊዚካል ረገድ ወይም ደግሞ በታክቲካል ረገድ ጥሩ የሆኑ ተጫዋቾች በመስመር ማጥቃቱ በኩል በነ ጋብሪኤል ማርቲኔሊ ቦታ ላይ ጥሩ ተጫዋቾችን ማምጣት እንዲሁም ደግሞ የፊት መስመር ተጫዋች አርሰናል ለማምጣት ከፍተኛ እንቅስቃሴዎችን እያደረገ ይገኛል። አሁን ላይ በተለይም የሴንተር ፎርዋርድ ወይም የፊት መስመር ተጫዋች የማስፈረሙ ጉዳይ በአርሰናል በትክክልም እየተሰራበት የሚገኘው ጉዳይ እንደሆነ በርካቶች እየተናገሩ ይገኛሉ። ያም ሆኖ እንግዲህ አርሰናል በዚህኛው የዝውውር መስኮት ወደ ክለቡ ያመጣል ተብሎ የሚጠበቀው ማርቲን ዙሜንዲ ክለቡን ሲቀላቀል የአርሰናልን የአማካይ መስመር አንድ ደረጃ ከፍ እንደሚያደርገው ይታመናል። እንግዲህ ማርቲን ዙሜንዲ ወደ አርሰናል ሲመጣ ሊሞላ የሚችለው ክፍተት እንዳለ ሆኖ የአማካይ መስመሩም ዴብዝ ደግሞ በብዙ ተጫዋቾች እንዲሞላ ያደርገዋል። ቋሚ 11 ውስጥ ዴክላን ራይስ፣ ማርቲን ኦዴጋርድ፣ ማርቲን ዙሜንዲን
በዚህ ቦታ ላይ ሲጫወቱ እንመለከታለን። የቶማስ ፓርቴ ውል የማራዘምና ያለማራዘም ጉዳይ እስካሁን የተረጋገጠ ጉዳይ ባይሆንም ቶማስ ፓርቴ ደግሞ ውሉን ካራዘመ ሌላ ለአርሰናል የተሻለ አማራጭ መሆን ይችላል። ታዲያ ሚኬል ሜሪኖ እና ካይ ሃቨርትዝ በአማካይ ቦታ ላይ የሚጫወቱ ተጫዋቾች ስለሆኑ በዋነኝነት በሚቀጥለው ውድድር ዓመት የእነዚህ ተጫዋቾች ዕጣ ፈንታ ምን ሊሆን ይችላል የሚለው አጠያቂ ጉዳይ ይሆናል። ብዙ ጊዜ እንደተናገርኩት ካይ ሃቨርትዝ ወደ አርሰናል በመጣበት ጊዜ የግራኒት ዣካ ምትክ ሆኖ አይደለም ወደ አርሰናል የመጣው። ተጫዋቹ ሲመጣ የግራ 8 ቁጥር ወይም የሌፍት 8 ቁጥር ቦታ ላይ እንዲጫወት ታስቦ ነው የመጣው የሚል ነገር ሳነሳ ነበር። ካይ ሃቨርትዝ ግን የአርሰናል ስኳድ በገጠመው ችግር ምክንያት ወደፊት እየወጣ በፎልስ ነምበር 9 በአስተኛ 9 ቁጥር ሚና ሲጫወት ቆይቷል። በባለፈው የውድድር ዓመት የአርሰናል ከፍተኛ ግብ አስቆጣሪ ተጫዋች ነው። ግቦችን ከማስቆጠር ረገድ ስትመለከቱት በዛኛው የውድድር ዓመት ሙሉን በነበረው ቆይታ ላይ ጥሩ ጊዜን ማሳለፍ ችሏል። ያው ይህን የምናወራው ተጫዋቹ ወደ ክለቡ ከመጣበት ዓላማ አንጻር ነው። ካይ ሃቨርትዝ በ9 ቁጥር ቦታ ላይ ሲጫወትና በግራ 8 ቁጥር ቦታ ላይ ሲጫወት ያለው ሚና አንድ አይደለም። እንደውም ሃቨርትዝ ወደ አርሰናል በመጣበት ሰሞን ብዙዎች ይተቹት ነበር። ፍጥነት የለውም፣ በጣም ቀስ እያለ ነው የሚጫወተው ሜዳ ላይ ከነ ቡካዮ ሳካ ፍጥነት ጋር አብሮ መሄድ ተጫዋች አይደለም ሲባል ነበር። ግን ብዙ ጊዜ ደግሞ መመልከት የሚያስፈልገው ተጫዋቾች ከኳስ ጋር ካላቸው እንቅስቃሴ ውጪ ኦፍ ደ ቦል ወይም ደግሞ ከኳስ ውጪ ያላቸው እንቅስቃሴ ምን አይነት ነው የሚለውን ነገር በደንብ መታየት ይኖርበታል እና ካይ ሃቨርትዝ ከኳስ ውጪ ለአርሰናል የሚሰጠው ሚና ቀላል የሚባል አይደለም። አሁን የሚቀጥለው ዓመት አርሰናል አጥቂ አስፈርሞ እዛ ቦታ ላይ እንመለከቷለን ተብሎ ስለሚታመን በዚህ በ9 ቁጥር ቦታ ላይ እንግዲህ ሼሽኮም መጣ፣ ዩኬርሽም መጣ። ከሁለት አንዳቸው ወደ አርሰናል ሲመጡ ለአርሰናል ፕሮቫይድ ማድረግ የሚችሉት ነገር አለ። ስለዚህ እዛ ቦታ ላይ ሃቨርትዝ ሲሰለፍ ብዙም ላንመለከተው እንችላለን። ስለዚህ እንግዲህ 9 ግቦችን አስቆጥሮ የአርሰናል ከፍተኛ ግብ አስቆጣሪ የተባለው ተጫዋች በሚቀጥለው ውድድር ዓመት መሀል ሜዳ ላይ ሲጫወት የምንመለከትበት እድል በጣም ሰፊ ነው። ሌላኛውም ደግሞ የምንመለከተው እንደዚሁ ሚኬል ሜሪኖ ነው። ሚኬል ሜሪኖም ቢሆን አርሰናል በባለፈው ዓመት አማራጮቹ በሙሉ ተሟጠው ባለቁበት ጊዜ በጣም የአጥቂ መስመር ተጫዋቾቹ እነ ጋብሪኤል ሄሱስ ራሱ ካይ ሃቨርትዝ በጉዳት ምክንያት ለበርካታ ወራት ከሜዳ በራቁበት ጊዜ ሚኬል ሜሪኖ ነው የአርሰናልን ክፍተት ሲሞላ የነበረው። ለእኔ ኦቨር አቺቨር ነው የሚል እምነት ነው ያለኝ፣ ወይም ደግሞ ከተጠበቀበት በላይ ነው ይህንን ሚና በደንብ ተወጥቶታል ብዬ የማስበው። ምክንያቱም ተጫዋቹ ወደ አርሰናል ሲመጣ የአማካይ መስመር ተጫዋች ነው። የ6 ቁጥር ቦታ ላይ ከነ ቶማስ ፓርቴ ጋር እየተቀያየረ በሮቴሽን ወይም ሜዳ ላይ በሚሰለፍበት ጊዜ ጥሩ ሚናን መወጣት የሚችል ተጫዋች ነው። ከዛም ባሻገር ደግሞ በተለይ ለቆመ ኳስ አርሰናል ለሚፈልገው የጨዋታ ስታይል የሚሆን ተጫዋች ነው። ብዙ ኳሶችን ከቆሙ ኳሶች ሲያስቆጥርም ስለተመለከትን ተጫዋቹ እንደዚህ አይነት ኳሊቲ ወይም ጥሩ ብቃት ያለው ተጫዋች እንደሆነ ይታመናል። ግን አርሰናል ደግሞ እሱን በፈለገበት ሰዓት ላይ ግቦችን ሲያስቆጥር እንደነበር ሚኬል ሜሪኖን አይተነዋል። ሪያል ማድሪድ ላይ ግብ ያስቆጠረ ተጫዋች ነው። እነ ሊቨርፑል ላይ ያውም የሊቨርፑል የአርሰናል ተጫዋች ባልተጎዱበት ጊዜ እነ ሊቨርፑል ላይ ጎል ሲያስቆጥር የነበረ ተጫዋች ነው። ሌስተር ሲቲ ላይ ድንቅ ግቦችን 2 ግቦችን ሲያስቆጥር እንደነበር ተመልክተናል። ሚኬል ሜሪኖ ኦቨር አቺቨር ነው ከተሰጠው ሚና አኳያና በዛ ቦታ ላይ ደግሞ ብዙም የ9 ቁጥር ቦታ ላይ የመጫወት ልምድ የሌለው ተጫዋች ቢሆንም ያንን ግን በደንብ አድርጎ ተጠቅሞበታል። አሁን ታዲያ ቅድም እንዳልኳችሁ አርሰናል አጥቂ ማስፈረሙ አይቀርም። ስለዚህ አጥቂ የሚያስፈርም ከሆነ በዚህ ቦታ ላይ እንዴት አድርጎ ነው ሁለቱ ተጫዋቾች ኮምፒት አድርገው በአርሰናል መቀጠል የሚችሉት የሚለው በጣም ትልቅ የሚጠየቅ ጉዳይ ይሆናል። እንግዲህ አርሰናል ፒኤስጂን በገጠመበት የግማሽ ፍጻሜ ጨዋታ ላይ አንድ ትልቅ አርሰናልን የጎዳውና ልዩነት የፈጠረ ተብሎ የሚታሰበው የነበረው ጉዳይ የሁለቱም ቡድኖች ቤንቾች ስትመለከቱ ወይም ተጣባቂ ወንበር ላይ ያሉትን ተጫዋቾች ስትመለከቱ በፍጹም የሚወዳደሩ ኳሊቲዎች አልነበሩ። አርሰናል ጥሩ ቋሚ 11 አለው። አዎ ጥሩ ቋሚ 11 አለው። ግን ልክ እንደ ፒኤስጂ ደግሞ ጥራት ያላቸው ተጣባቂ ወንበር ላይ ተተክተው ወደ ሜዳ ገብተው ጥሩ ነገር ማድረግ የሚችሉ ተጫዋቾች ነበሩት ወይ የሚለው ጥያቄ በደንብ የሚጠየቅ ነው። እንግዲህ ሚኬል አርቴታ በዛ ጨዋታ ላይ 2 ተጫዋቾችን ነው ምናልባት ከቤንች አስነስቶ ወደ ሜዳ ላይ አስገብቶ ማጫወት የሚችል የነበረው እና እነዛን ተጫዋቾች ስትመለከቱና ፒኤስጂን ደግሞ ስታዩ ቤንች ላይ ያለው ጥራት የተለያየ ነው።
ፒኤስጂ አርሰናልን በገጠመበት የግማሽ ፍጻሜ ጨዋታ ላይ ጎንካሎ ራሞስን ቀይሮ ማስገባት የሚችልበት አማራጭ ነበረው ቤንች ላይ። ምናልባት ጎንካሎ ራሞስ ወደ ሌላ ክለብ ቢሄድ ቋሚ 11 ውስጥ የሚካተት ተጫዋች ነው። ብራድሊ ባርኮላ ነበር፣ ዋረን ዛይሪ ኤምሬ ነበር፣ እንዲሁ ደግሞ እነ ሉካስ ሄርናንዴዝ፣ ፐርሰናል ኪምቤምፔ፣ ሊካንጊን የመሳሰሉ ተጫዋቾች ነበሩ ተጠባባቂ ወንበር ላይ ስትመለከቷቸው እና ምን ያክል ጥራታቸውን የጠበቁ ተጫዋቾች ናቸው ተጠባባቂ ወንበር ላይ ያሉት የሚለውን ነገር በደንብ እዚህ ጋር ትመለከታላችሁ። በአንጻሩ በአርሰናል በኩል የነበሩትን ተጠባባቂ ወንበር ላይ የነበሩትን ተጫዋቾች ስትመለከቱ ለምሳሌ ቤን ዋይት ነበር፣ ተከላካይ ነው። ኦሌክዛንደር ዚንቼንኮ ተከላካይ ነው። ቶሚ ሴትፎርድ እንዲሁም ኢስማኤል ካቢያ እነዚህ ታዳጊ ተጫዋቾች ናቸው። ኬራን ቴርኒ እሱም ተከላካይ ነው። ኔቶ ግብ ጠባቂ ነው። ዣክ ሄነሪ እንዲሁም ዣክ ሄነሪ ፍራንቺስ እና ናታን በትለር ኦኤጂ እነዚህም ደግሞ ታዳጊ ተጫዋቾች ናቸው። ከነዚህ ውስጥ በቃ ደህና ተጽዕኖ ይፈጠራሉ ተብሎ የሚጠበቁት ቤን ዋይት እና ኤታን ንዋኔሪ ናቸው። ከዛ ቀጥሎ እንደው በስም ደረጃ ብቻ ካያችሁት ራሂም ስተርሊንግ ነው ቤንች ላይ በዚህ ቦታ ላይ የምንመለከታቸው የነበሩ ተጫዋቾች እና እንደዚህ አይነት የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ላይ ጥሩ ስኳድ ከሌለ ወይም ደግሞ ቤንች ላይ በጣም ጥሩ የሚባል ኳሊቲ ያላቸው ተጫዋቾች ከሌሉ ውጤት ይዞ መውጣት አንዳንዴ ከባድ ሊሆን ይችላል እና ሚኬል አርቴታ ምንም እንኳን ተጫዋቾቹ ከጉዳት በሚመለሱ ጊዜ ምናልባት ስኳዱ ጥሩ ቢመስለንም ለኛ ወይም ደግሞ በጥሩ ተጫዋቾች የሚሞላ ቢመስለንም ግን አርሰናል ደግሞ እንደተመለከተነው በ2021-22 የውድድር ዘመን ላይ እንኳን የነበሩ ተጫዋቾችን ብታዩ ወጣት የሚባሉ ታዳጊ ተጫዋቾች ተጠባባቂ ወንበር ላይ ልንመለከት እንችላለን። እነ ሚካ ብሪዝ፣ ኦማሪ ዊችሰን፣ ሳላሂድኔ እንዲሁ ደግሞ ኦላድ ማሃንድ፣ ቻርሊ ፓቲኖ የመሳሰሉ ተጫዋቾችን እዚህ ቦታ ላይ ልንመለከት እንችላለን። አሁንም ቢሆን ወደ ሜሪኖና ወደ አቨርትስ ስንመጣ ተጫዋቾቹ ለአርሰናል በሚቀጥለው የውድድር ዓመት ጥሩ የአማካይ መስመር አማራጭ መሆን ይችላሉ፣ ጥሩ የአጥቂ መስመር አማራጭ መሆን ይችላሉ። አርሰናል ቤንች ላይ አስቀምጦ ሊጠቀምባቸው የሚችሉ ተጫዋቾች ይሆናሉ ማለት ነው። ተጫዋቾቹ በቋሚነትም ሲጀምሩ ልንመለከት እንችላለን። መሀል ሜዳ ላይ ሊሆን ይችላል፣ ከፊት መስመር ሊሆን ይችላል። እንደ አስፈላጊነቱ አሰልጣኙ በሮቴሽን ተጫዋቾቹን እያቀያየረ እያፈራረቀ እነዚህን ተጫዋቾች ሊያጫውት ይችላል። ይሄ ለሚኬል አርቴታ አንድ አማራጭ የሚሰጠው እንደሚሆን ይታመናል። ከዛ በተጨማሪ ግን ልክ ዘንድሮ አርሰናል እንዳጋጠመው አይነት የተጫዋቾች ጉዳት ሊሆን ይችላል። ልክ አርሰናል በርካታ ተጫዋቾች ሲጎዱበት ነበር። እነዛ ተጫዋቾች በዛ ቦታ ላይ በደንብ ፐርፎርም ማድረግ የማይችሉባቸው አጋጣሚዎች ካሉ ሜዳ ላይ ደግሞ እነዛን ተጫዋቾች በደንብ አስገብቶ ማጫወት ይችላል ማለት ነው። ከሰሞኑ ቴሪ ዳንኤል ሄንሪ በተለይም አንድ ፖድካስት ላይ ቀርቦ የሰጠው ሀሳብ ብዙ አነጋጋሪ ነበረ። እኛም በሆኑ ፕሮግራሞቻችን ላይ በተወሰነ መንገድ ለማንሳት ሞክረናል። ክለቡ ምን አይነት ስትራክቸር ላይ ነው ያለው የሚለውን ጉዳይ በተመለከተ ሄንሪ ሀሳቡን ሲሰጥ ነበርና እንግዲህ በዛ ፖድካስት ላይ እንደተናገረው ለአንድ ቡድን በጣም ወሳኝ የሚባለው ነገር ማሸነፍ ነው ሲል ነበረ ሲናገር የነበረው እና እሱ በባርሰሎና የተጫወተ ተጫዋች ነው፣ በአርሰናልም የተጫወተ ተጫዋች ነው እና ያንን ደግሞ ማሸነፍ የሚለውን ነገር በሁለቱም ክለቦች ውስጥ በደንብ አድርጎ የሚያውቅ ሰው ነው እና ክለቦች እንደዚህ አይነት ጥሩ ስኳድ በገነቡበት ጊዜ ማሸነፍ የማይችሉ ከሆነ ያ ስኳድ አደጋ ላይ የመውደቁ ጉዳይ የሚያጠራጥር አይሆን እና ማንቸስተር ዩናይትድን ብትመለከቱ ብሎ ሲናገር ማንቸስተር ዩናይትድ በእነዚህ ዓመታት ውስጥ 5 ጊዜ ፍጻሜ መድረስ ችሏል፣ እንደዚህ ትርምስምሱ በወጣ ስብስብ ውስጥ። አርሰናል ግን እንደዚህ ጥሩ ጊዜን እያሳለፈ ባለበት ጊዜ እንኳን ለፍጻሜ መድረስ አልቻለም የሚል አስተያየት ነበረው እና እንደውም እሱ ሲናገር የቻምፒየንስ ሊግ ፍጻሜን ያነሳል። በ1999 ማንቸስተር ዩናይትድ ያደረገውን የፍጻሜ ጨዋታና በቻምፒየንስ ሊግ ፍጻሜ ድዋይት ዮርክና አንዲ ኮልን ብትመለከቱ እነዚህ ተጫዋቾች አላስቆጠሩም። ምናልባት በነበረው ሂደት ብዙ ግቦችን ማስቆጠር ይችሉ ነበረ፣ ግን ደግሞ ግቦቹን ያስቆጠሩት ቴዲ ሼሪንግሃም እና ኡሊ ጉነር ሶልሻየር ናቸው እና ይሄ ማለት የምታሸንፍበት መንገድ ምን ያክል ጠቃሚ መሆኑን የምትረዳበት ነው ብሎ
ይናገራል። አርሰናል ቤንች ላይ ጥሩ ተጫዋቾች አሉት። ለምሳሌ ከ58 ጨዋታ 56ቱን የሚጫወት ሊያንድሮ ትሮሳርን የመሰለ ጥሩ ተጠባባቂ ተጫዋች አርሰናል አለው። እንግዲህ ከነዚህ ውስጥ ምን ያክሉን በቋሚነት ጀምሯል የሚለው ደግሞ ጥያቄ እንዳለ ሆኖ፣ ነገር ግን ደግሞ የስኳድ ተጫዋቾችን ማብዛት ወይም ደግሞ ጥሩ ኳሊቲ ያላቸውን ተጫዋቾች በስኳድ ውስጥ ይዞ መቀጠል ለአንድ ቡድን ሊሰጥ የሚችለው ትሩፋትና ጠቀሜታ በቀላሉ የሚታይ አይደለም። ለምሳሌ ቴሪ ዳንኤል ሄንሪ በአርሰናል በሚጫወትበት ጊዜ እንግዲህ ምን ያክል ግቦችን ሲያስቆጠር እንደነበር በወቅቱ የሚታወስ ነው እና 24 ግቦችን አስቆጥሯል። ከአርሰናል ጋር የመጀመሪያውን የፕሪሚየር ሊግ ዋንጫ ባሳካበት የ2001-2002 የውድድር ዘመን እና እሱ ያስቆጠራቸው ግቦች ለአርሰናል በጣም ትልቅ የሚባሉ ነበሩ። ከዛ ደግሞ ሌሎች ተጫዋቾችም እንደዚሁ ነበሩ። ለምሳሌ ሲልቪያን ዊልቶርድን እናነሳለን። ዊልቶርድ አርሰናል 1-0 ኦልትራፎርድ ላይ ሄዶ ማንቸስተር ዩናይትድን ሲያሸንፍ በዛ ወሳኙ ጨዋታ ላይ ግብ ማስቆጠር የቻለ ተጫዋች ነው እና ዊልቶርድም ቢሆን የራሱ ድንቅ ኳሊቲ ያለው፣ ዴኒስ ቤርካምፕ በዛ ቡድን ውስጥ ጥሩ ኳሊቲ ያለው፣ ግቦችን ማስቆጠር የሚችሉ ጥሩ ተጫዋቾች ናቸው በዛ ስብስብ ውስጥ የነበሩት እና ሮላቸው በተወሰነ መንገድ ሊለያይ ይችላል፣ ሊመሳሰልም ይችላል። ለዛ ክለብ ግን የሚያደርጉት ነገር ለክለቡ ደግሞ በደንብ ውጤት የሚያመጣ ነው። አሁን ልክ ሚኬል አርቴታ ቅድም እንዳወራሁት ይሄ አይነት ሌክዠሪ ወይም ደግሞ ቅንጦት ያለው አሰልጣኝ አይደለም። ይሄ ቤርካምፕ፣ ፒሬዝ፣ ዊልቶርድ፣ ኦንሪ ምናምን እያልን እንደምናነሳው እንደዚህ አይነት አማራጮች ያሉት አሰልጣኝ አይደለም። ምክንያቱም በጉዳት ምክንያት ጉዳት ሚኬል አርቴታን በሚፈልገው ልክ አርሰናልን ይዞ እንዲቀጥል አላደረገውም። ነገር ግን ደግሞ አሁን ባለው ሁኔታ በተለይ ጥሩ ተጫዋቾችን ወደዛ ክለብ እያመጣ ባለበት መንገድ የሚቀጥል ከሆነ ከግብ ጠባቂ ጀምሮ እስከ አጥቂ ድረስ የተሻሉ የሚባሉ አማራጮች ያሉት አሰልጣኝ ይሆናል። በግብ ጠባቂ ረገድ ራያን፣ ከዛ በፊት ራምስዴል፣ ሌኖ፣ አሁን ደግሞ አሪዛባላህን ያገኛል። ጥሩ ተከላካዮች አሉት እነ ሉዊስ ስኬሊን ጨምሮ። ከዛ ደግሞ አሁን የነ ሚኬል ሜሪኖ፣ ካይ ሃቨርትዝ፣ ጋብሪኤል ማርቲኔሊ እነዚህ ተጫዋቾች ለአርሰናል እና ደግሞ ለአርቴታ ጥሩ አማራጮች ሊሆኑ ይችላሉ። ለእኔ በሚቀጥለው ዓመት ምናልባት ካይ ሃቨርትዝ አርሰናል በተለይ አጥቂ የሚያስፈርም ከሆነ እንደሚወራው አርሰናል አጥቂ የሚያስፈርም ከሆነ በዛ ቦታ ላይ በ9 ቁጥር ቦታ ላይ በቋሚነት ሲጫወት ላንመለከተው እንችላለን። ምክንያቱም አሁን አርሰናል የሚያመጣው ጥራት ያለው የፊት መስመር ተጫዋች ነው። ይህ ጥራት ያለው የፊት መስመር ተጫዋች ደግሞ ለአርሰናል ምንም ማድረግ እንደሚችል የሚታመንበት ይሆናል። ነገር ግን ደግሞ ድንገት አይበለውና ለአርሰናል ደጋፊዎች ጉዳት የሚያጋጥም ቢሆን ምናልባት የሚያስጨንቅ ነገር አይኖርም። እነዚህን ተጫዋቾች ልክ እነ ካይ ሃቨርትዝን ወደ ሜዳ ውስጥ እያስገባ አርሰናል ሲያጫውት ልንመለከተው እንችላለን። አርሰናል ጥሩ የመስመር ተጫዋቾችን የመስመር አጥቂዎችን እየፈለገ ነው። አሁን ባለው ሁኔታ ምናልባት ሌሮይ ዛኔ ሊሆን ይችላል ወይ የሆነን ተጫዋች ሊሆን ይችላል። እነዛ የሚፈልጋቸውን ተጫዋቾች ወደ ክለቡ ካመጣ ጋብሪኤል ማርቲኔሊ ጥሩ አማራጭ ይሆናል ማለት ነው። ያውም አሁን ጋብሪኤል ማርቲኔሊ ፈላጊ ክለቦች አሉት እየተባለ የሚነገርለት ተጫዋች ነው። ስለዚህ በዛ ረገድ የሚፈልገውን ይህን ነገር ሊያገኝ ይችላል። ከዛ ባሻገር ግን ልክ እንደ ተጋጣሚው ደግሞ አይነት ስኳዱን ሮቴት እያደረገ ሲጠቀም እንመለከተዋለን ማለት ነው። አሁን በሚቀጥለው ዓመት አሁን እንደምታውቁት ጋብሪኤል ሄሱስ ከጉዳቱ አገግሞ ለመምር ጀምሯል። ካይ ሃቨርትዝ አቬለብል ነው ለአርሰናል። ሚኬል ሜሪኖ በአማካይ መስመር ላይ ጥሩ አማራጭ ነው። አርሰናል አጥቂ ያስፈርማል። የዛኔ የነ ጋብሪኤል ሄሱስ በተለይ ጥሩ ፎርም ላይ ነበር እንደምታስታውሱት። ክሪስታል ፓላስ ላይ እነዛን ግቦች ሲያስቆጥር ተከታታይ ጨዋታዎች ላይ ግቦች ሲያስቆጥር የነበረበትን ሂደት እንመለከታለን። ስለዚህ ሜሪኖም ሆነ ሃቨርትዝ በቋሚነት ላናያቸው እንችላለን። በተለይ እንደሚባለው አርሰናል ተጫዋች የሚያስፈርም ከሆነ ግን ደግሞ አርሰናል ተጫዋች በሚያስፈልገው ሰዓት በአማካይ መስመር ላይም በአጥቂ መስመር ላይም የተሻለ አማራጭ ለአርሰናል መሆን ይችላሉ። ስለዚህ አሁንም በትክክል ለአርሰናል ጠቃሚ ተጫዋቾች መሆናቸው የሚያጠራጥር አይደለም። ሁለቱም ተጫዋቾች በአርሰናል ተፈላጊና አስፈላጊ ተጫዋቾች ሆነው በሚቀጥለው የውድድር ዓመት እንመለከታቸዋለን። በተለይ ካይ ሃቨርትዝ ጥሩ ሲዝንን በሚቀጥለው ዓመት በአርሰናል ሊያሳልፍ ይችላል። ከቤንችም እየተነሳም ቢሆን በቋሚነት ጥሩ ነገር ሲያደርግ ልንመለከተው እንችላለን። እናንተ በዚህ ጉዳይ ላይ ምን አይነት አስተያየት አላችሁ? ሀሳቦቻችሁን ልታጋሩ እንችላላችሁ። አርሰናል አሁንም የ9 ቁጥር ተጫዋቹን እየጠበቀ ይገኛል የሚያስፈርመው አዲሱ ተጫዋች። ነገር ግን ሁለቱም ለአርሰናል ጠቃሚ ሆኖ በሚቀጥለው ዓመት እንደምንመለከታቸው ያለ ጥርጥር መናገር ይቻላል።